ሰላም የገበያ ቢዝነስ ቤተሰቦቻችን፣ የፌዴሬሽን ምክር ቤት የቀበሌ ቤቶችን አስመልክቶ አንድ አዲስ ጥብቅ መመሪያ አውጥቷል። በደርግ መንግስት የአዋጅ ቁጥር 47/67 ተወርሰው የቀበሌ ቤቶች በመባል የሚታወቁትን የመንግስት ቤቶች አስመልክቶ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እጅግ ጥብቅና የመጨረሻ ማስጠንቀቂያ ሰጥተዋል። የኢፌዴሪ ፌዴሬሽን ምክር ቤትና የፌዴራል ሕግና ፍትህ ኢንስቲትዩት በሕገ መንግስት ትርጉም የፌዴሬሽን ምክር ቤት ስልጣን የዳኝነትና የፍትህ ተቋማት ሚና በሚል ርዕስ ምክክር ተደርጓል። ታዲያ በዕለቱ ከዚህ ቀደም ብዙዎች ቤታቸውን ለማስመለስ ወደ ፍርድ ቤት እየሄዱ የነበረ ቢሆንም አፈጉባኤ አገኘሁ ተሻገር ግን ይህ አካሄድ ልክ እንዳልሆነ ጠቅሰዋል። የፌዴሬሽን ምክር ቤት ውሳኔ እንደ ህገ መንግስቱ አካል ስለሚቆጠር ማንኛውም ፍርድ ቤትም ሆነ የመንግስት አካል ሊቃወመው ወይም ሊሽረው የማይችል የበላይ ህግ ነው። ታዲያ የምክር ቤቱ አፈጉባኤ አገኘሁ ተሻገር በግልጽ እንዳስገነዘቡት ፍርድ ቤቶች በእነዚህ በቀበሌ ቤቶች ላይ የመዳኘት ስልጣን የላቸውም። ቀደም ሲል የፕራይቬታይዜሽን ኤጀንሲ ተቋቁሞ የተወረሱ ቤቶች ይመለሱልን የሚሉ ጥያቄዎችን ሲያስተናግድ የነበረ ቢሆንም ይህ ሂደት በአዋጅ ቁጥር 572/2000 ኤጀንሲው ሲፈርስ አብሮ ማብቃቱን ጠቁመዋል። አዋጁ ኤጀንሲውን ሲያፈርስ የቤት መመለስ ጥያቄዎችን የማስተናገጃ ጊዜያዊ እድልም በይፋ የተዘጋ በመሆኑ ጉዳዩ አሁን ላይ በፍርድ ቤቶች የሚታይበት ምንም አይነት ህጋዊ መስኮት የለም። በመሆኑም ከዚህ አዋጅ መታወጅ በኋላ የሚቀርቡ የቤት መመለስ አቤቱታዎች ሁሉ በይርጋ የታገዱና በፍርድ ቤት የመዳኘት ስልጣን ስር የማይወድቁ መሆናቸውን አፈጉባኤው አበክረው አሳስበዋል። ይህ ማለት ህጉ የቤት መመለሻ ሂደቱን ለተወሰነ ጊዜ ከፍቶት የነበረ ቢሆንም ያ ጊዜ በማለፉና ተቋሙ በመፍረሱ አሁን ላይ ወደ ፍርድ ቤት መሄድ ህጋዊ ትርጉም እንደማይኖረው ተገልጿል። ይህ ውሳኔ የመጣው መንግስት ለዓመታት ሲያስተዳድራቸው የቆዩ ቤቶች በህግ ክፍተት ምክንያት ከመንግስት እጅ እየወጡ መቸገራቸው ስለታመነበት ነው። በመሆኑም ፍርድ ቤቶች ከመንግስት የረጅም ጊዜ ይዞታዎች ጋር በተያያዘ የሚቀርቡ አቤቱታዎችን ከመቀበልና ከማስተናገድ እንዲቆጠቡ በጥብቅ ታዘዋል። ይህ አዲስ አቅጣጫ በመንግስትና በግለሰቦች መካከል ያለውን የቤት ባለቤትነት ክርክር ለአንዴና ለመጨረሻ ጊዜ እልባት ለመስጠት ያለመ መሆኑም ተገልጿል። በዚህ ምክንያት የፍትህ አካላት የምክር ቤቱን ትርጓሜ ተከትለው እንዲሰሩና የህገ መንግስቱን የበላይነት እንዲያስከብሩ ግልጽ መመሪያ ተላልፏል። የቀበሌ ቤቶች ጉዳይም አሁን ላይ ከፍርድ ቤቶች ስልጣን ውጭ ሆነው በፌዴሬሽን ምክር ቤት አስገዳጅ ትርጓሜ ብቻ የሚመራ ሆኗል። የዚህ አጠቃላይ የህግ ክርክር ዋናውና ቁልፍ ነጥብ ቅጽ 003 እና ቅጽ 004 ከሚባሉ የመንግስት ሰነዶች ጋር በቀጣይ የተያያዘ ነው። ቅጽ 003 እና 004 ማለት አንድ ቤት በደርግ ዘመን ሲወረስ ቤቱ መወረሱን፣ የባለቤቱን ስም፣ የቤቱን አይነትና ቦታ የሚመዘገብባቸው ማረጋገጫ ሰነዶች ናቸው። በቀላል አነጋገር እነዚህ ሰነዶች እንደ ባለቤትነት ማረጋገጫ ተወስደው ሊወሰዱ የሚችሉ ማስረጃዎች ናቸው። ከዚህ ቀደም ፍርድ ቤቶች መንግስት ቤቱን መውረሱን የሚያሳይ ቅጽ 004 ካላቀረበ ቤቱ ለመንግስት መወረሱ አልተረጋገጠም የሚል ጠንካራ አቋም ነበራቸው። በዚህ ምክንያት ብዙ ግለሰቦች እነዚህ ሰነዶች በመንግስት ፋይል ውስጥ አለመኖራቸውን እንደ ትልቅ የህግ አጋጣሚ በመጠቀም ቤታቸውን በፍርድ ቤት ያስመልሱ ነበር። ሰነዱ በፋይል ውስጥ ካልተገኘ መንግስት ቤቱን በህገ ወጥ መንገድ እንደያዘው ተቆጥሮ ቤቱ ለቀድሞ ባለቤቱ ወይም ለወራሾቹ እንዲመለስ ይወሰን ነበር። ይሁን እንጂ አሁን ይህንን አሰራር ሙሉ በሙሉ ውድቅ በማድረግ ሰነድ ባይኖርም የመንግስት መብት የማይቀየርበት መመሪያ ተቀምጧል። አሁን ባለው ውሳኔ መሰረት እነዚህ የወረቀት ሰነዶች ማለትም ቅጽ 003 እና 004 ባይገኙም እንኳ ቤቱ የመንግስት ንብረት ሆኖ ለዘላቂነት እንዲቀጥል ተወስኗል። ሰነድ ባለመኖሩ ብቻ ቤቱ ለመንግስት አልተወረሰም የሚለው ድምዳሜ በህግ ረገድ ስህተት መሆኑን ተነግሯል። ይህ ለውጥ የቀድሞ ባለቤቶች በህግ ቀዳዳ ተጠቅመው ቤታቸውን ለማስመለስ የነበራቸውን እድል ለአንዴና ለመጨረሻ ጊዜ ያጠበበ ዋነኛው ነጥብ ነው ተብሏል። በመሆኑም ቅጽ 004 የለም የሚለው ክርክር አሁን ላይ በማንኛውም ፍርድ ቤት ፊት ዋጋ የሌለውና ተቀባይነት የማይገኝለት መሆኑን መረዳት ያስፈልጋል። ቅጽ 003 እና 004 በፋይል ውስጥ ባይገኙም ቤቱ የመንግስት ሆኖ የሚቀጥልባቸው አሳማኝ ምክንያቶችም አብረው ተቀምጠዋል። አንደኛ ምክንያት በአገሪቱ የነበረው የስርዓት ለውጥ ሲሆን በዚህ የሽግግር ወቅት ብዙ የመንግስት ፋይሎች ሊበታተኑ ወይም ሆነ ተብሎ ሊጠፉ ይችላሉ። ሁለተኛ ምክንያት መስሪያ ቤቶች ቢሮዎቻቸውን ከቦታ ቦታ ሲቀይሩ ወይም በወቅቱ በነበረ ደካማ የፋይል አያያዝ ጉድለት ሰነዶቹ ሊጠፉ መቻላቸው ነው። ሶስተኛውና አደገኛ ምክንያት ደግሞ በሙስና ተግባር የተሰማሩ አካላት ሆነ ተብለው ከማህደር ላይ ሰነዶችን በመስረቅ ለግለሰቦች እንዲመለሱ ማድረጋቸው ነው። በተጨማሪም በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ምክንያት ጠቃሚ የሆኑ የወረቀት ማስረጃዎች ሊወድሙ እንደሚችሉ ምክር ቤቱ ከግምት አስገብቷል። ስለዚህ ሰነድ ባለመኖሩ ብቻ ቤቱ ለመንግስት አልተወረሰም ማለት በእነዚህ አጋጣሚዎች የሚፈጠሩ ክፍተቶችን ለግል ጥቅም መዋል እንደሆነ ታምኖበታል። በዚህም የወረቀት ማስረጃ ባይኖርም ተጨባጭ ሁኔታው በዋና ማስረጃነት መታየት ይኖርበታል። ይህም ማለት መንግስት ቤቱን ለረጅም ጊዜ በቁጥጥር ስር አድርጎ ሲያከራየውና ኪራይ ሲሰበ
ሳይሰበስብበት ከቆየ ቤቱ በሕግ እንደተወረሰ ተደርጎ ይቆጠራል። ይህ የይዞታ ርዝመትና የኪራይ አሰባሰብ ሁኔታ ከማንኛውም የወረቀት ሰነድ በላይ እንደ ትልቅና የማይቀየር ማስረጃ ሆኖ እንዲያገለግል ተወስኗል። በዚህ ምክንያት የሰነድ መጥፋት ወይም አለመገኘት ለመንግስት የባለቤትነት መብት እንቅፋት ሊሆን እንደማይችል በሕግ ተርጓሚው ላይ ተቀምጧል። በዚህ ጉዳይ ላይ የይርጋ የሚለው የሕግ ቃልም ለመረጃው ትልቅ ቦታ ያለውና በጥንቃቄ ሊታይ የሚገባ ጉዳይ ነው። ይርጋ ማለት አንድ ሰው ያለው መብት በሕግ በተቀመጠው የጊዜ ገደብ ውስጥ ካልተጠቀመበት ያ መብቱን በጊዜ ብዛት ባለመጠየቁ ብቻ የሚያጣበት የሕግ አሰራር ነው። በቀላል አነጋገር መብትህን በጊዜ ካልጠየቅ በጊዜ ብዛት ይሞታል እንደማለት ሲሆን ይህም ለፍትህ ስርዓቱ መረጋጋት ሲባል የተቀመጠ መርህ ነው። ከዚህ ቀደም የቀበሌ ቤቶችን ክርክር የሚመለከተው የፕራይቬታይዜሽን ኤጀንሲ በአዋጅ ቁጥር 572/2000 ሲፈርስ ማንኛውም የቤት ይገባኛል ጥያቄ በይርጋ የታገደ መሆኑ ተገልጿል። ይህም ማለት ግለሰቦች ቤቴ በደርግ ተወርሶብኛልና ይመለስልኝ ብለው የሚጠይቁበት ህጋዊ የጊዜ ገደብ ለዓመታት አልፎባቸዋል ማለት ነው። የፌዴሬሽን ምክር ቤት ውሳኔም ይህንን የይርጋ መርህ በማጠናከር የቀበሌ ቤቶችን አስመልክቶ የሚቀርቡ አዳዲስ ክርክሮች እንዲቆሙ ትዕዛዝ ሰጥቷል። ከዚህ በኋላ ወደ ፍርድ ቤት በመሄድ ለዓመታት የቆየንና የመንግስት ይዞታ ሆኖ የረጋን ንብረት መጠየቅ በሕግ ፊት ፈጽሞ ተቀባይነት የለውም ማለት ነው። ፍርድ ቤቶችም ይህንን የይርጋ ሁኔታ ከግምት ውስጥ በማስገባት ክርክሮችን ማስተናገድ እንደሌለባቸውና ፋይሎችን መዝጋት እንዳለባቸው ተነግሯቸዋል። ይህም የፍትህ ስርዓቱ ወደ ኋላ ሄዶ ለዓመታት የቆዩና የረጉ ጉዳዮችን እየቆፈረ በማህበረሰብ ውስጥ ትርምስ እንዳይፈጠር ለመከላከል የታለመ እንደሆነ ተገልጿል። በመሆኑም የይርጋ ሕጉ በመንግስትና በግለሰቦች መካከል ያለውን የቤት ባለቤትነት ክርክር ለአንዴና ለመጨረሻ ጊዜ የሚዘጋ ቁልፍ ሆኗል ማለት ይቻላል። ግለሰቦችም ይህንን የሕግ እውነታ ተረድተው መብታቸውን በጊዜ መጠየቅ እንደነበረባቸውና አሁን ግን ያ ጊዜ ማለፉን በውሳኔው መሰረት ሊገነዘቡ ይገባል። የተከበራችሁ የገበያ ቢዝነስ ቤተሰቦቻችን እንግዲህ ይህ መረጃ ለሁላችሁም ግልጽ ግንዛቤ የሚሰጥና ከፍተኛ ጥንቃቄን የሚያሳስብ ቁልፍ የሕግ ጉዳይ ነው። ከአዋጅ ውጭ ተወርሶብኛል የሚል ክርክር ያላቸው ወገኖች ሰነድ በፋይል ውስጥ አለመኖሩን ብቻ መሰረት አድርገው ክስ ከመመስረት ሊቆጠቡ ይገባል። አሁን ባለው አሰራር ቤቱ በመንግስት ቁጥጥር ስር ለረጅም ጊዜ መቆየቱና ኪራይ መሰብሰቡ ብቻ ለባለቤትነት በቂ ማስረጃ ሆኖ እንዲወሰድ በሕግ ተደንግጓል። በመሆኑም ግለሰቦች ወደ ፍርድ ቤት በመሄድ ጊዜያቸውንና ገንዘባቸውን ከማባከን ይልቅ ይህንን አዲስና አስገዳጅ የሕግ ትርጓሜ በውል ሊገነዘቡት ይገባል። አሁን ባለው የሕግ አውድ በሰነድ መጥፋት ምክንያት ብቻ የመንግስት ቤትን ማስመለስ በፍጹም የማይቻልበት ደረጃ ላይ ደርሷል። የፌዴሬሽን ምክር ቤት የሰጠው ትርጓሜ ማንኛውም የፍርድ ቤት ውሳኔ የመሻርና የማገድ ከፍተኛ ስልጣን ያለው በመሆኑ ሕጉ ለሁሉም አካላት እኩል ተፈጻሚ ይሆናል። በሕገ መንግስቱ መሰረት የተቋቋመው የሕገ መንግስት አጣሪ ጉባኤና የፌዴሬሽን ምክር ቤት አቋም አሁን ላይ እጅግ ጠንካራና ወጥ በመሆኑ ማንኛውም በደርግ መንግስት የተወረሰን ቤት ለማስመለስ የሚደረግ ጥረት በሰነድ ጥያቄ ብቻ ስኬታማ ሊሆን እንደማይችል ታውቋል። ገጽ 004 የለም በሚል ምክንያት የሚቀርቡ አቤቱታዎች ሁሉ በምክር ቤት ውሳኔ መሰረት ውድቅ እንዲደረጉ ለዳኞች ግልጽና ጠንካራ መመሪያ ተላልፏል። ይህ ማለት የቀበሌ ቤቶች ክርክር እስከ መጨረሻው ከፍርድ ቤቶች የመዳኘት ስልጣን ውጪ መሆናቸው ተረጋግጧል። ይህ መረጃ ለእናንተ የቀረበው ከማያስፈልግ እንግልት፣ ወጪና ውጤት አልባ ከሆነ የሕግ ክርክር ራሳችሁ እንድትከላከሉ በማሰብ ነው። በዚህም ታዲያ በደርግ መንግስት የተወረሱትን ቤቶች ለማስመለስ ለዓመታት በፍርድ ቤት ሲንከራተቱ የነበሩ ብዙ ግለሰቦች በዚህ ውሳኔ ክፉኛ ሊጎዱ ይችላሉ። ይህ አዲስ የሕግ አቅጣጫ በተለይ ደግሞ ጉዳያቸውን ወደ ፍርድ ቤት ወስደው ለዓመታት ሲከራከሩ ለነበሩና ገጽ 004 አልቀረበም በሚል መከራከሪያ ድል እየቀናቸው ለነበሩ ግለሰቦች ትልቅ መርዶ ሆኗል። ቀደም ሲል በነበረው አሰራር መንግስት የቤቱን ውርስ የሚያረጋግጥ ሰነድ ማቅረብ ካልቻለ ፍርድ ቤቶች ቤቱን ለቀድሞ ባለቤቶች እንዲመለስ ይወስኑ የነበረ ቢሆንም አሁን ግን ያ የሕግ መንገድ ተዘግቷል። ይህ ማለት ለረጅም ጊዜ የፍትህ ሂደቱን ተከትለው ገንዘባቸውንና ጊዜያቸውን የገበሩ ግለሰቦች ጉዳያቸው ምንም አይነት ውሳኔ ቢያገኝም ወይም በሂደት ላይ ቢሆንም በፌዴሬሽን ምክር ቤት አስገዳጅ ትርጓሜ ምክንያት ውጤት አልባ ሊሆንባቸው ይችላል። ውሳኔው ወደ ኋላ ተመልሶ ተፈጻሚነት ያለው በሚመስል መልኩ እስካሁን በሰነድ እጥረት ምክንያት ወደ ግለሰቦች የተመለሱ ወይም እንዲመለሱ የተወሰኑ ቤቶችንም ጭምር አደጋ ላይ የሚጥል ነው። ምክር ቤቱ ይህንን ያደረገው የዳኝነት አካሉ በሰነድ መጥፋት ሰበብ የመንግስትን ይዞታዎች አሳልፎ እንዳይሰጥ ጥብቅ መከላከያ ለማቆም ሲሆን ይህም ለዓመታት በክርክር ላይ ለቆዩ ወገኖች ውሳኔው እጅግ መራራና ተስፋ አስቆራጭ ሊሆንባቸው እንደሚችል ይታመናል። ነገር ግን ምክር ቤቱ እንደሚያብራራው የግለሰብ መብትና የሕዝብ ጥቅም ሚዛን
መጠበቅ ያለበት ለሀገር ደህንነት ሲባል በዚህ መልኩ ነው ይላል። ሰነድ የለም በሚል ምክንያት ብቻ የመንግስት ቤቶች ለግለሰቦች ከተሰጡ በመቶ ሺዎች የሚቆጠሩ ተከራዮች ሊፈናቀሉ እንደሚችሉ ይታመናል። ይህ ደግሞ በከተሞች ውስጥ ከፍተኛ የሆነ ማህበራዊ ቀውስና የጸጥታ ስጋት ሊፈጥር የሚችል አደገኛ አካሄድ መሆኑን ባለሙያዎች ይናገራሉ። የፌዴሬሽን ምክር ቤት ይህንን አደጋ አስቀድሞ በመረዳት ነው ጠንካራና አስገዳጅ የሆነ የህግ ትርጓሜ ለመስጠትና አሰራሩን ለመቀየር የተገደደው። ፍርድ ቤቶችም የራሳቸውን አሰራርና የህግ ትርጓሜ ከምክር ቤቱ ውሳኔ ጋር በማጣጣም ረገድ ትልቅ ኃላፊነት እንዳለባቸው ተመልክቷል። የህግ የበላይነትን ማክበር ማለት የምክር ቤቱን ውሳኔዎች መፈጸም ማለት መሆኑን ዳኞችና የህግ ባለሙያዎች ሊገነዘቡት ይገባል። ማንኛውም የፍትህ አካል ከዚህ ውሳኔ ውጪ በመንቀሳቀስ በመንግስት ሀብት ላይ ጉዳት እንዲደርስ ማድረግ እንደማይችል ማስጠንቀቂያ ተሰጥቷል። ለፍትህ ስርዓቱ መሻሻልና ለዜጎች እኩልነት ሲባል እንዲህ ያሉ ወጥ የሆኑ ውሳኔዎች መተላለፋቸው እጅግ አስፈላጊ እንደሆነም ተጠቁሟል። ስለዚህ የቀበሌ ቤቶች ጉዳይ ካሁን በኋላ በፍርድ ቤት አዳራሾች ሳይሆን በፌዴሬሽን ምክር ቤት ውሳኔዎች ብቻ የሚመራ ይሆናል። ሌላው ቀለል ባለ መልኩ መታየት ያለበት ነጥብ የህገ መንግስት ትርጓሜ የሚለውና ከፍተኛ ክብደት ያለው ጉዳይ ነው። የፌዴሬሽን ምክር ቤት በህገ መንግስቱ መሰረት ህገ መንግስቱን የመተርጎም ከፍተኛ ስልጣን ያለው የሀገሪቱ የህግ አካል ነው። አንድ የህግ ድንጋጌ አሻሚ ሲሆን ወይም በህጎች መካከል ግጭት ሲፈጠር ምክር ቤቱ የሚሰጠው ትርጓሜ የመጨረሻና ይግባኝ የማይባልበት ነው። አሁን የተሰጠው ውሳኔም ፍርድ ቤቶች ከምክር ቤቱ ትርጓሜ ውጪ የሚሰጡት ማንኛውም ብያኔ ዋጋ እንደማይኖረው በማያሻማ ሁኔታ ያረጋግጣል። በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት ማንኛውም ህግም ሆነ ውሳኔ ከህገ መንግስቱ ጋር የሚቃረን ከሆነ ተፈጻሚነት እንደማይኖረው ይታወቃል። ምክር ቤቱ የሰጠው ትርጓሜ እንደ ህገ መንግስቱ አካል ስለሚቆጠር ከዚህ ትርጓሜ ጋር የሚጋጭ የፍርድ ቤት ውሳኔ ህገ መንግስታዊ መሰረት የሌለው ተብሎ ውድቅ ይደረጋል። ይህ ማለት አንድ ግለሰብ በፍርድ ቤት ቤቱን እንዲመለስለት ቢወሰንለት እንኳ ውሳኔው ከምክር ቤቱ ትርጓሜ ጋር የሚጋጭ ከሆነ ተፈጻሚ ሊሆን አይችልም። ይህ አሰራር በአገሪቱ የፍትህ ስርዓት ውስጥ ወጥነት እንዲኖርና የተለያዩ ፍርድ ቤቶች የተለያዩ ውሳኔዎችን እንዳይሰጡ ለማድረግ ትልቅ ሚና እንደሚጫወትም ተነግሯል። የህገ መንግስት አጣሪ ጉባኤ በጠቅላይ ፍርድ ቤት ፕሬዝዳንት የሚመራና 11 አባላት ያሉት ሲሆን ጉዳዩ መርምረው ለምክር ቤቱ የውሳኔ ሀሳብ ያቀርባል። ይህ ሂደት እጅግ ጥንቃቄ የተሞላበትና የህዝብን ጥቅም እንዲሁም የህግን የበላይነት ታሳቢ ያደረገ መሆኑን መገንዘብ እጅግ አስፈላጊ ነው። በመሆኑም የቀበሌ ቤቶች ጉዳይ በህግ ደረጃ እጅግ ጥብቅ የሆነ ጥበቃ የተደረገለትና በማንኛውም ፍርድ ቤት የማይነካ መሆኑ በድጋሚ ተረጋግጧል። በአጠቃላይ ይህ በፌዴሬሽን ምክር ቤት በኩል የተላለፈው ውሳኔ ለዘመናት በዘለቀውና በመንግስትና በግለሰቦች መካከል ከፍተኛ ውዝግብ ሲፈጥር በቆየው የቀበሌ ቤቶች ይገባኛል ጥያቄ ላይ የመጨረሻውን የህግ መጋረጃ ይጣለ ነው። ውሳኔው ከመደበኛው የሰነድ ማስረጃ ክርክር ወጥቶ ተጨባጭ ይዞታንና የህዝብን ሰላም አስቀድሞ መመልከቱ በፍትህ ስርዓት ውስጥ አዲስ ምዕራፍ ከፋች ሆኗል ተብሏል። ከዚህ በኋላ ገጽ 004 አልተገኘም የሚለው መከራከሪያ ለቤት ማስመለሻነት የሚያገለግል የህግ ቀዳዳ ሳይሆን ይልቁንም የመንግስት የረጅም ጊዜ ይዞታነትን የሚያረጋግጥ ተደርጎ መወሰዱን መገንዘብ ይገባል። ይህ ማለት የህግ የበላይነት የሚረጋገጠው በወረቀት ላይ በሚገኙ መዝገቦች ብቻ ሳይሆን መንግስት ላለፉት 5 አስርት ዓመታት ንብረቱን ሲያስተዳድርና ሲያከራይ የቆየበት ተጨባጭ እውነታ ጭምር መሆኑ በህገ መንግስታዊ ትርጓሜ ታትሞ ጸንቷል። ስለሆነም ማንኛውም ባለቤት ወይም ወራሽ በህግ አጋጣሚ ቤቴን አስመልሳለሁ በሚል ተስፋ ወደ ፍርድ ቤት ከመሄዱ በፊት ይህ የፌዴሬሽን ምክር ቤት ውሳኔ የፍርድ ቤቶችን የመዳኘት ስልጣን የገደበ መሆኑን ሊረዳ ይገባል። የህግ ባለሙያዎች እንደሚመክሩት እንዲህ አይነት ውጤት አልባ የሆኑና በይርጋ የታገዱ የፍርድ ቤት ክርክሮች ውስጥ መግባት ከገንዘብና ጊዜ ብክነት ባለፈ ሌላ ትርፍ ስለማይኖረው ዜጎች ይህንን ወቅታዊና አስገዳጅ መመሪያ ተረድተው ራሳቸውን ሊጠብቁ ይገባል። ለዛሬ አበቃን። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም